አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ውድ የወሎየዋ ነኝ እናት የናፋቂ ቤተሰቦች አህለን ወሰህለን፣ እንዴት ናችሁልኝ? ከኔ ጋር ሰላም ነኝ። ሰላማችሁ በያላችሁበት ብዝት ይበልልኝ። ዛሬ እንግዲህ ስለ እንደ ወባ እየፈላ ያለው እየተራባ ያለው የካንሰር በሽታን በምን እንከላከለው፣ እንዴትስ ነው ማድረግ ያለብን የሚለውን ትንሽ ሀሳብ ይዤላችሁ መጥቻለሁኝ። እንደምትወዱት ተስፋ አደርጋለሁኝ። መጀመሪያ ከመግባታችሁ በፊት ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ካዳመጣችሁት በኋላ ብታስቀምጡልኝ እጅጉን በጣም ደስ ይለኛል። አመሰግናችኋለሁኝ። እንግዲህ የካንሰር የወባ ያህል እየፈላ ያለበት ጊዜ ስለሆነ ምልክቶቹን ማወቅ ካላህ በታች ለአስቸኳይ መፍትሄ ይረዳናል ብለን የምንላቸውን እንጠቅሳለን። ችላ መባል የሌለባቸው በጣም ከ20 የሚበልጡ ምልክቶች አሉት ነው የሚባለው። ባልታወቀ ምክንያት የሰውን ክብደት መቀነስ ጥሩ ነገር ሊመስለን ይችላል። ነገር ግን ይህ እንደ ጣፊያ፣ የሳምባ ወይም የሆድ ካንሰር ያሉ የካንሰር ምልክቶች ሊሆኑ ይችላሉ የሚለውን አሁንም ዶክተሮች እንደዚሁ ያስጠነቅቃሉ። የማያቋርጥ ድካም፣ በቂ እረፍት ባደረጉም ጊዜም ቢሆን በጣም የድካም ስሜት መሰማት። ለምሳሌ እረፍት አለኝ እረፍት ላይ ነኝ ብላችሁ እፎይ በምትሉበት ሰዓት ግን ቁጭ ብላችሁ ድክም የሚልባችሁን ስሜት ካለ እሱም ነገር ደግሞ ውስጣችሁን ልትጠራጠሩ ይገባችኋል። አንዳንድ ጊዜ እኛ ቁጭም ብለን ለምንድን ነው የሚደክመን፣ ለምንድን ነው የሚታክተን የምንለው ነገር አለና የድካም ስሜት መሰማት የካንሰርን እድገት ምልክት ሊሆን ይችላል። በቂ እረፍት በኋላ ሁኔታዎች ካልተሻሻለ የሎኪሚያ ነቀርሳ፣ አሁን በፊት ነቀርሳ፣ ይህ ነቀርሳ በሽታ የሚባል አለ አይደለ? እንግዲህ እሱ ካንሰር ነው። ያው በእንግሊዘኛው ሆኖ ነው ካንሰር እንጂ ነቀርሳ ነው። ከድሮ ከጥንት ከቅድመ አያት የመጣ ነገር ነው። ግን ሱብሃንአላህ በድሮ ሲያወሩ ግን መድኃኒት ነበረው። ቶሎ ያለበት ቦታ ላይ ይተኩሱታል፣ ይቆርጡታል። እንደዚህ ያለ ነገር ነበር እና እንደዚህ ሊስፋፋ አልቻለም። አብዛኛውን ጊዜ በአላህ የቆረጠበት ሲቀር ስበብ በሚሆኑበት ሰዓት ሲተኮሱ ምን ሲሉ የመዳን አቅማቸው ከፍ ያለ ነበረ። አሁን ላይ ግን በጣም በየደቂቃ እንደ ንፋስ የሚሮጥ ነገር ነው በሰውነት ውስጥና ልንጠነቀቀው ይችላል። ይህም ነቀርሳ ምልክት ሊሆን ይችላል ብለን ማሰቡን አንዘንጋ። ትኩሳት የማይጠፋና ኢንፌክሽን ሊገልጽ የማይችል ትኩሳት በተለይ በምሽት ላብ ከታጀበ ካንሰር መኖሩን ሊያመለክት ይችላል። አሁን ለምሳሌ ማታ ላይ ምንም ሙቀት የለም፣ ግን ግን የሆነ ሙቀት ልብስ ምናምን የሚያደርግ ነገር ከሆነ እሱም ደግሞ ሉኪሚያ ወይም ሊምፎማ ውስጥ ይከሰታል ይባላል እና የራስ ምታት ህመም፣ ሱብሃንአላህ፣ የራስ ምታት ወይም የጀርባ ህመምን ጨምሮ በርካታ የካንሰር አይነቶችን ሊያመለክት ይችላል። አላህ ይጠብቀን ያ ረቢ። ራስ ምታት ቢል እኔ የደነገጥኩኝ ወዶች፣ የኔ ራሴን በጣም ነው የሚያመኝ። ሀቂቃ በጣም ከምላችሁ በላይ ራስ ምታት አለብኝ። አላህ እንግዲህ ከእንዲህ አይነት በሽታ አላህ ይጠብቀን። የጀርባን በሽታ ያለባችሁ ይሄ ወገብ አብዛኛውን ጊዜ በሰው ሀገር ልፋት ላይ ያለን እህቶች መጠንቀቅ ይገባናል። የቆዳ ለውጦች፣ የቆዳ ቀለም መለወጥ፣ የቆዳ መጥቆር፣ የአይን ቢጫ መሆን፣ የቆዳ ማሳከክ እና ከመጠን በላይ የፀጉር እድገት የቆዳ ካንሰርን ሊያመለክት ይችላል። የአንጀት ህመም፣ ለረጅም ጊዜ የሚቆይ ያልተለመደ ሰገራ፣ የሆድ ድርቀትና ተቅማጥ እነሱም ካንሰርን ያመለክታሉ ይለናል። የመዋጥ ችግር፣ ብዙ ጊዜ ምግብን ለመዋጥ የሚቸገሩ ከሆነ የሆነ ነገር በጉሮሮ ላይ የተቀረቀረ ከመሰሎት ወይም ከተሰማዎት፣ በደረትዎ ላይ የክብደት ስሜት ከተሰማዎት ይህን የጉሮሮ ካንሰር ምልክት ሊሆን ይችላል። ፈጠን ብለው
ደህና ዶክተር መመርመር አለባቸው። ማስታገሻ የሆነ ነገር ነው እንደዚህ ነው ኢንፌክሽን ነው እየተባለ በሚባል ሰዓት አሁንም ለካንሰር አደጋ ሊጋለጡ ይችላሉ እና ከፍተኛ ምርመራ ያስፈልጋቸዋል። አብዛኛውን ጊዜ ጉሮሮ ላይ መዋጥ የተቸገሩ ህብረተሰብ በጣም በብዙ እህት ወንድሞች ስላሉ ጥንቃቄ ሊደረግ ይገባል። የማያቋርጥ ሳል፣ ማሳል፣ የሳምባ፣ የጉሮሮ፣ የታይሮይድ ካንሰር ሊሆን ይችላል። ይህንንም ተጠንቀቁት። ያልተለመደ ደም መፍሰስ፣ በሽንት ያልተለመደ የሴት ብልት ደም መፍሰስ፣ የኩላሊት፣ የፊኛ፣ የማህፀን ነቀርሳ ካንሰር ወዘተ ምልክቶችን ያመጣል እና ተጠንቀቁ። ሌላው ለውጥ ያበጡ ሊምፍ ኖዶች የካንሰር ምልክት ሊሆን ይችላል ወይም ሊጠቆሙ ይችላሉ። እሱ ምንድን ነው? የሆነ እብጠት፣ አንዳንድ ጊዜ የሆነ ኩፍ የሚሉ ነገሮችን ስናይ ቶሎ ብለን ወደ ሕክምና ልንሄድ ይገባናል። ድንገተኛ የእይታ ለውጦች፣ ያልተጠበቀ የእይታ ለውጥ ያለ ግልጽ ምልክቶች የአንጎል እጢ ካንሰርን ሊያመጣ ይችላል። እሱንም መጠንቀቅ ግድ ይለናል። ያልታወቀ ውፍረት፣ ማንኛውም አዲስ እብጠት ወይም በሰውነት ላይ የሚወጣ እብጠት ቀደምት የካንሰር ምልክት ሊሆን ይችላል። እሱንም ልንጠነቀቀው ይገባናል። 13ኛ የምግብ አለመፈጨት ወይም የማያቋርጥ የልብ ህመም የሚታወቅ የምግብ አለመፍጨት ሂደት የሆድ የጉሮሮ ካንሰር ሊያመለክት ይችላል። 14ኛ የመተንፈስ ችግር ወይም የትንፋሽ ማጠር፣ የመተንፈስ ጉልበት ማጣት ከሳምባ ካንሰር ጋር ሊዛመድ ይችላል ይላሉ ዶክተሮች እና ይህንንም ልንጠነቀቀው ይገባናል። 15ኛ የሽንት ልምዶች ለውጥ፣ ቶሎ መሽናት፣ ሽንት በመሽናት ጊዜ የህመም ስሜት መኖሩ፣ የሽንት ቀለም መቀየር፣ ፊኛ ወይም የፕሮስቴት ካንሰር ይህንን ያሳየናል ይላል ዶክተር። 16ኛ የማይድን ቁስል በአፍ በቆዳ ወይም በብልት አካባቢዎች ላይ የማያቋርጥ ቁስሎች መውጣት፣ እነዚህም ለካንሰር ግልጽ ናቸው። 17ኛ በአፍ ውስጥ ነጭ ነጠብጣቦች ወይም በምላስ ላይ ነጭ ነጠብጣቦች መውጣት የአፍ ካንሰርን ሊያስከትል ይችላል። አላህ ይጠብቀን። 18ኛ የማያቋርጥ ቁርጠት ወይም የምግብ አለመፈጨት ብዙውን ጊዜ የሚከሰት በአመጋገብ ወይም በመድኃኒት ምክንያት ነው። ችግሩ ከቀጠለ የሆድ ወይም የጉሮሮ ካንሰር ላሉ በሽታዎች አመልካች ነው። ያልተለመደ ደም መፍሰስ 19ኛ ያልተለመደ ደም መፍሰስ፣ ይህ ደግሞ መተንፋትን በሽንት ወይም በሽንት ውስጥ ያሉ ደም ወይም የሴት ብልት ፈሳሽ ይጨምራል። ይህም የሳንባ አንጀትና የማህፀን በር ካንሰር ሊያመለክት ይችላል። 20ኛ ምግብ ሳይበሉ የመጥገብ ስሜትና መብላት አለመቻል ነው ይላል። ይህንን እንግዲህ ያመለከተን ወይም ደግሞ እየላከልን ይህንን ያስረዳን ጀዛኩሙላህ ኸይረን ልንጠነቀቅ ይገባል ባይነን። ውድ ቤተሰቦቼ መጠንቀቅ አለብን። አሁን ላይ በጣም አስፈሪ የሆነ የመጣው ነገር ቢኖር ይሄ ካንሰር የሚባል በሽታ ስለሆነ እንጠንቀቀው። ሀቂቀትን ገዳይ በሽታ ነው። ምንም ርህራሄ እንኳን የሌለው በሽታ ነው። ቶሎ ጊዜዎችን ቢሰጥም ግን ነገር ግን ከጎናችን ያሉ ንብረትን ሰውን መጀመሪያ ገሎ ነው እሱ መጨረሻ ላይ በሽታ ያዘው ሰው የሚሞተውና ሞት እኮ ያለ ነው። ነገር ግን ቶሎ ብሎ የሚገድል ነገር እረፍት ነው ይባላል። ያው ሰው እንደ ስራው ነው እረፍት የሚሆነው። ነገር ግን ይህንን በሽታ አላህ ያንሳልን ከሀገራችን ከመላው ዓለም ይሄ መጥፎ በሽታ ያንሳልን። በጣም አስፈሪ ነው። የሰው ልጅ መታመም ያለ ነው። ነገር ግን አገላብጠውት አሳምመውት በቤተሰቡ ጋራ በቃ
እሱ ካለበት ጊዜ ጀምሮ መሄድ እኮ ይሄ ትልቅ ደስታ ነው። ነገር ግን እሳ አሰቃይቶ ለቤተሰብም ላስተማሚም እልህ አስፈጅ ነው። ሱብሃንአላህ አንዳንድ ጊዜ በጣም የሚገርመኝ ነገር ሆነ አንዲት እህታችን ነበረችና እናቷ ታማ፣ እናት እንግዲህ አስባችሁታል፣ እናት ከባድ ነገር ነው። እናቷ ስትታመምባት እሱ ካንሰር ነው። ለ5 ዓመታት ያህል ሊገላት አልቻለም። እሱ እስካልቆረጠበት ድረስ ያ ስበብ ይሁን እንጂ ያቺ ቀኒቱ እስከምትደርስ ድረስ መሞት የለም እና ኧረ አሁንስ ብላ የተሳሳተችበት ጊዜ አስታማ ድክም ሲላት እናትን ያህል ነገር ታው ጌታዬ ውሰዳት ደከመኝ ያለችበት ጊዜ አለ። አስባችሁታል? ምን ያህል አስከፊና ምን ያህል እመየን ያህል ነገር በሷ ላይ የሚያስቆርጥ ማለት ነውና በጣም ከባድ ነው። ወላሂ በጣም ከባድ ነውና ወንድሞቼ እህቶቼ ሁላችሁም ጥንቃቄ አድርጉ። ቤተሰቦቻችሁንም ጥንቃቄ አድርጉ። ላያውቁት ይችላሉ። ምች ነው እንድህ ነው እያሉ አብዛኛው ጊዜ ገጠር ላይ ምንም ሳይታወቅ ነው በጦት በተለያየ ነገር እየተስፋፋ የመጣው ነው። ጥንቃቄ ማድረግ ግድ ይለናል እና ሁላችሁም አላህ ይጠብቃችሁ ያላችሁበት ከእንዲህ አይነት በሽታ ከድንገተኛ በሽታና ከእንዲህ አይነት ከማይለቅ በሽታ አላህ ይጠብቃችሁ፣ አላህ ይጠብቀን። ሰላማችሁ ብዝዝት ይበል።